ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። ጠቅላይ ሚኒስትር አብይ አህመድ ለስራ ጉብኝት የተባበሩት አረብ ኤሚሬትስ ገቡ። ጠቅላይ ሚኒስትር አብይ አህመድ ለስራ ጉብኝት ዛሬ ሐሙስ ዕለት የተባበሩት አረብ ኤሚሬትስ መግባታቸውን ጽሕፈት ቤታቸው አስታወቀም። የጠቅላይ ሚኒስትር ኤሚሬትስ ጉዞ በጅቡቲ ፕሬዝዳንት ኢስማኤል ኡመር ጌሌ አስተናጋጅነት ከሶማሌ ፕሬዝዳንት ሐሰን ሼክ መሐመድ ጋር በጅቡቲ ሲቲ የተካሄደው የመሪዎች ስብሰባ ላይ ከተሳተፈ ከአንድ ቀን በኋላ የተደረገ ነው። ይህ የሶስትዮሽ ውይይት በአፍሪካ ቀንድ ሰላምና ደህንነት እንዲሁም በሰፊ ቀጠናዊ ትብብር ላይ ያተኮረ ነበር። የጠቅላይ ሚኒስትር አብይ አህመድ የኤሚሬትስ ጉብኝት በኢራን በባህረ ሰላጤው ሀገራት መካከል ባለው ውጥረት ሳቢያ በተፈጠረው የአየር ክልል አለመረጋጋት ምክንያት በቀጠናው የበረራ መስተጓጎል ባለበት ወቅት ነው። ይህ ውጥረት በተባበሩት አረብ ኤሚሬትስ እና በባህረ ሰላጤው ቀጠና የሚገኙ አየር ማረፊያዎች ለጊዜው እንዲዘጉ ማስገደዱ ይታወሳል። አቡዳቢ የሚገኘው የዛይድ ዓለም አቀፍ አየር ማረፊያ ለአንድ ሳምንት ተዘግቶ ከቆየ በኋላ ዛሬ መጋቢት 3 ቀን 2018 ዓ.ም ውስን በረራዎችን የጀመረ ሲሆን በዚህ ምክንያት ኢቲሃድ ኤርዌይስ እና ኤሚሬትስ የቀነሰ የበረራ መርሃ ግብር እያከናወኑ ይገኛሉ። ይሁን እንጂ ብሪቲሽ ኤርዌይስ ጨምሮ ሌሎች አየር መንገዶች በቀጠለው አለመረጋጋትና በጸጥታ ስጋት ምክንያት በረራዎችን መቋረጣቸውን ወይም መሰረዛቸውን በትናንትናው ዕለት አስታውቀዋል። ብሪቲሽ ኤርዌይስ እስከ ዓመቱ መጨረሻ ድረስ ወደ አቡዳቢ የሚያደርገውን በረራ እንደሚያቋርጥ ያስታወቀ ሲሆን እንዲህ አይነቱን ውሳኔ ያስተላለፈው ትልቁ አየር መንገድ ሆኗል። ኩባንያው ለቀሪዎቹ የዚህ ወር ቀናት ወደ ሌሎች መዳረሻዎች የሚያደርጋቸውን በረራዎችም ሰርዟል። ጠቅላይ ሚኒስትር አብይ አህመድ ከአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር በስልክ ተወያዩ። በጅቡቲ የሶስትዮሽ ውይይት ተካሄደ። ከሰሞኑ በምስራቅ አፍሪካ የሀገሪቱ ክልል የሐረርና ድሬዳዋ ጉብኝት ሲያደርጉ የሰነበቱት ጠቅላይ ሚኒስትር አብይ አህመድ ትናንት በጅቡቲ ዋና ከተማ ከጅቡቲና ከሶማሊያ ፕሬዝዳንቶች ጋር የሶስትዮሽ ውይይት አድርጓል። ውይይቱም በኢራን የተከሰተውን ጦርነት ተከትሎ ሊከሰት የሚችለውን የኢኮኖሚያዊ ቀውስ እንዴት መቋቋም እንደሚቻል በሚሉ ጉዳዮች ላይ ያተኮረ እንደነበር ተገልጿል። ይህ በእንዲህ እንዳለ ከአሜሪካ መንግስት በተገኘ መግለጫ ጠቅላይ ሚኒስትር አብይ አህመድ እና የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በስልክ መወያየታቸው ታውቋል። ማርኮ ሩቢዮ በውይይታቸው ወቅት በቀጠናው መረጋጋትን ማስጠበቅ፣ ሽብርተኝነትን በጋራ መዋጋትና በሌሎች ተያያዥ ጉዳዮች ላይ መምከራቸውን ገልጸዋል። የአሜሪካ የስለላ ድርጅት የኢራን መንግስት የመፈራረስ ስጋት እንደሌለበት አስታወቀም። የአሜሪካ የስለላ ድርጅት ግምገማዎች እንደሚያሳዩት የኢራን አመራር በአብዛኛው ያልተቆራረጠና በቅርብ ጊዜ ውስጥ የመፈራረስ አደጋ ላይ እንደማይወድቅ ሮይተርስ የዜና ወኪል ጉዳዩን የሚያውቁ 3 ምንጮችን ጠቅሶ ዘግቧል። ግኝቱን የሚያውቅ ምንጭ በርካታ የስለላ ሪፖርቶች ገዢው አካል የመውደቅ አደጋ ውስጥ እንደማይገባና የኢራንን ሕዝብ እንደሚቆጣጠር የሚያሳይ ትንታኔ ይሰጣል ብለዋል። የቅርብ ጊዜው ግምገማ ባለፉት ቀናት መጠናቀቁን ምንጭ አክሎ ገልጿል። ሮይተርስ እንደዘገበው የአሜሪካና የእስራኤል ጥቃት የመጀመሪያ ቀን በሆነው በየካቲት 28 ቀን ጠቅላይ መሪ አሊ ኻሜኒ ከተገደሉ በኋላ ቢሆን የስለላ መረጃውን የኢራን ፖለቲካ አመራር ጽናት ያሳያል። የእስራኤል ከፍተኛ ባለስልጣን ጠቅሶ እንደዘገበው ጦርነቱ የኢራን መንግስት ውድቀት ያመጣል በሚለው ላይ ጥርጥር መኖሩን ያሳያል ብለዋል። በሌላ በኩል የኩዌት ዓለም አቀፍ አውሮፕላን ማረፊያ በበርካታ ሰው አልባ አውሮፕላኖች ተመቷል ሲል የሀገሪቱ ብሔራዊ ዜና ወኪል የሲቪል አቪዬሽን ባለስልጣን ጠቅሶ ዘግቧል። ዘገባው አክሎም ጥቃቱ ቁሳቁስ ላይ ብቻ ጉዳት ደርሷል ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እና የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ዛሬ መጋቢት 3 ቀን 2018 በስልክ ተወያይተዋል። ይህ የዛሬው ውይይት ባለፈው አንድ ዓመት ውስጥ በሁለቱ መሪዎች መካከል የተደረገ አራተኛው ተከታታይ ዲፕሎማሲ ንግግር መሆኑ ተገልጿል። በውይይቱ ወቅት መሪዎቹ በሁለቱ ሀገራት መካከል ያለውን የሁለትዮሽ ግንኙነት ይበልጥ ማጠናከር በሚቻልባቸው ጉዳዮች ላይ እየመከሩ ሲሆን በተለይም በሽብርተኝነት መከላከል ዙሪያ በጋራ ለመስራት ያላቸውን ቁርጠኝነት አረጋግጠዋል። ከዚህ በተጨማሪ በምስራቅ አፍሪካ የአፍሪካ ቀንድ ሰላምና መረጋጋትን ለማስፈን የኢኮኖሚ ብልጽግናን ለማምጣትና የረጅም ጊዜ ጸጥታ መሰረተ ልማት ለመገንባት የሚያስችሉ ጉዳዮች ላይ ሰፊ ምክክር አድርገዋል። ሚኒስትሩ ማርኮ ሩቢዮ ከዚህ ቀደም በተደረጉ ንግግሮች የኢትዮጵያን የኢኮኖሚ ማሻሻያ ድጋፍ የገለጹ ሲሆን የዛሬው ንግግር ደግሞ ግንኙነቱን ወደ ላቀ የጸጥታና የደህንነት ትብብር ያሸጋገረ መሆኑ ተመልክቷል። በቁጥጥር ስር ዋሉ። የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ስራ አስፈጻሚ እስማ አለም በፌዴራል ፖሊስ ቁጥጥር ስር መዋላቸው ተሰማም። ግለሰቡ በቁጥጥር ስር የዋሉት ከነዳጅ ግዢ ሂደትና ከሀገር ውስጥ የነዳጅ ክምችት አያያዝ ጋር በተያያዘ የተነሳ ጥርጣሬ መሆኑን መሰረት ሚዲያ ዘግቧል። ባለፈው ሰኞ ዕለት አቶ እስማ አለም በቢሮአቸው መደበኛ የስራ ተግባራቸውን በማከናወን ላይ ያሉ የፌዴራል ፖሊስ አባላት በድርጅቱ ግቢ ውስጥ በመገኘት ጥብቅ ፍተሻ አካሂደዋል። በወቅቱ የነበረውን ሁኔታ ሲያስረዱ የዓይን እማኞች እንደሚከተለው ገልጸውታል። ፖሊስ ድንገት ግቢውን በመክበብ ፍተሻ ሲያደርግ ነበር። በዚህም ምክንያት የድርጅቱ ሰራተኞች ለበርካታ ሰዓታት ከስራ ቦታቸው እንዳይወጡ ተከልክለው ቆይተዋል።
እስካሁን በይፋ ከሚመለከቱ አካል የተሰጠ መግለጫ ባይኖርም የስራ አስፈጻሚ መታሰር ከሀገር ውስጥ የነዳጅ ዋስትናና ከግዢ ስምምነቶች ጋር ቀጥተኛ ግንኙነት እንዳለው እየተነገረ ይገኛል። ጉዳዩን በተመለከተ ተጨማሪ ምርመራዎች እየተካሄዱ መሆኑንም ታውቋል። እስራኤል በሶማሊላንድ ሚስጥራዊ ጦር ሰፈር ለመገንባት ማቀዷ ተሰማ። እስራኤል የየመኑን ሁቲዎች ለመምታት የስለላ መረጃዎችን ለመሰብሰብ በሶማሊላንድ የጦር ሰፈር ለመገንባት እያጠናች መሆኑን ብሎምበርግና ሚድል ኢስት አይ ዘግበዋል። ባለፈው ሰኔ ወር የእስራኤል ደህንነት ባለስልጣናት በኤደን ባህረ ሰላጤ አቅራቢያ የሚገኙ ባህር ዳርቻዎችን ለዚሁ ተግባር መርምረዋል። እስራኤል ሶማሊላንድን በታህሳስ ወር እውቅና የሰጠች ሲሆን ይህም የሁቲዎችን የሚሳኤል ስጋት ለመከላከል የታለመ ስትራቴጂካዊ እርምጃ እንደሆነ ይነገራል። የሶማሊላንድ ፕሬዝዳንት ጽህፈት ቤት ሚኒስትር ቃዳር ሁሴን አብዲ ከእስራኤል ጋር የደህንነት ትብብር መኖሩን ቢያረጋግጡም ስለ ጦር ሰፈሩ ግን ወደፊት የሚታይ መሆኑን ገልጸዋል። ይህ በእንዲህ እንዳለ የሶማሊያ መንግስት የእስራኤልን እውቅና በመቃወም ሉዓላዊነትን ለመጠበቅ እርምጃ ወስዳለሁ ሲል ዝቷል። የሁቲዎች ጥቃት በቀይ ባህር ላይ ያለውን የንግድ ልውውጥ በ70 በመቶ ቀንሶታል። ኢራን የአየርም ሆነ የባህር ኃይል የላትም፣ በአንድ ሰዓት ውስጥ ሙሉ በሙሉ ልናጠፋት እንችላለን። ፕሬዝዳንት ትራምፕ የአሜሪካ ፕሬዝዳንት ዶናልድ ትራምፕ አሜሪካ በኢራን ላይ ያላትን ወታደራዊ የበላይነት በተመለከተ ጠንከር ያለ ማስጠንቀቂያ ያዘለ መግለጫ ሰጥተዋል። ፕሬዝዳንቱ ኢራን በአሁኑ ወቅት ራሷን የመከላከል አቅሟ እጅግ ደካማ መሆኑን ገልጸዋል። እንደ ትራምፕ ገለጻ ከሆነ ኢራን በአሁኑ ወቅት የባህርም ሆነ የአየር ኃይል የላትም። በተጨማሪም አገሪቱ ምንም አይነት የጸረ አውሮፕላን መከላከያ ስርዓት፣ አንቲ ኤርክራፍት አፓራተስ እና ራዳር እንደሌላት ገለጹ። የሀገሪቱ መሪዎችን በቦታቸው ላይ እንደማይገኙ ተናግረዋል። ከዚህ የባሰ እርምጃ ልንወስድ እንችላለን ያሉት ትራምፕ አሜሪካ በወሰነች ሰዓታት ውስጥ አልፎ ተርፎም በአንድ ሰዓት ውስጥ ኢራን ሙሉ በሙሉ ልታጠፋ እንደምትችል አስታውቋል። አክለውም እርምጃው ቢወሰድ ኢራን ዳግም ተመልሳ አገር ሆና ልትገነባ የማትችለው ደረጃ ላይ እንደምትደርስ በዛቻ መልክ ገልጸዋል። ይህ ንግግር በወቅታዊ የመካከለኛው ምስራቅ ውጥረት ላይ ተጨማሪ ዘይት የሚያርከፈክፍ ሲሆን የአሜሪካ ወታደራዊ ዝግጁነት ለዓለም ለማሳየት የታለመ መሆኑን ተመልክቷል። ኢራን የበላይነትን አትፈልግም። የምትሻው ከጎረቤቶቿ ጋር አንድነትና የጋራ ግንኙነቶች ብቻ ነው። የበላይ መሪው ሙጅታባ ካሚኒም ከጎረቤቶቻቸው ጋር ባለን ወዳጅነት እናምናለን። ጥቃቶች የምንፈጽመው በአሜሪካ ወታደራዊ ካምፖች ላይ ብቻ ነው። ይህም የግድ የምንቀጥልበት ጉዳይ ነው ሲሉ ሙጅታባ ካሚኒ እንደ አዲስ የበላይ መሪ ረሃባር ባደረጉት የመጀመሪያ ንግግር ገልጸዋል። በመሪው የተሰጡ ተጨማሪ መግለጫዎች ኢራን ከአሜሪካና ከእስራኤል ጋር በምታደርገው ግጭት ሕይወታቸውን ላጡ ሰማዕታት ተገቢውን የበቀል እርምጃ ትወስዳለች። የሆርሙዝ ወሽመጥ በመካከለኛው ምስራቅ ግጭት ውስጥ እንደ ስልታዊ ቁጥጥር መደራደሪያ ሆኖ እንዲያገለግል በኢራን ቁጥጥር ስር መቆየት አለበት። ቴህራን በቀጣናው የሚገኙ ሀገራት በአካባቢያቸው ያሉ የአሜሪካ ጦር ሰፈሮችን በአስቸኳይ እንዲዘጉ ጥሪ ታቀርባለች። ኢራን ከመካከለኛው ምስራቅ ሀገራት መሪዎች ጋር ገንቢ የሆነ ግንኙነት እንዲኖር ትጠብቃለች። በግጭት ወቅት ለደረሱ ጉዳቶች ቴህራን ተገቢ ቁሳዊ የካሳ ክፍያ እንዲፈጸምላት ትጠይቃለች። ጄኔራል ታደሰ ወረደ ተዘጋጅቶ መቆየት ወሳኝ ነው አሉ። ፕሬዝዳንቱ ትናንት በመቀሌ ከተማ በተካሄደው የአፄ ዮሐንስ መታሰቢያ ላይ በክብር እንግድነት ተገኝተው ባደረጉት ንግግር ሁልጊዜም ተዘጋጅቶ መጠበቅ አስፈላጊ መሆኑን ገልጸዋል። በዚሁ ዝግጅት ላይ ባደረጉት ንግግር የሰላም አማራጮችን ተጠቅሞ መሳካት ካልተቻለ ተሸንፎ መኖር አማራጭ ባለመሆኑ ተዘጋጅቶ መቆየት ወሳኝ ጉዳይ ነው ብለዋል። የአፄ ዮሐንስ የመስዋዕትነት ቀን ተዘክሮ በዋለበት ቀን ንግግር ያደረጉት ፕሬዝዳንቱ ዕለቱን እየዘከርን ያለነው በምቾት ውስጥ ሆነን ሳይሆን በከባዱ ውጥረት በሰፈነበት የፖለቲካ ሁኔታ ውስጥ ነን ነው ያሉ ሲሆን ጄኔራል ታደሰ አክለውም በእጃችን ያለውን አንጻራዊ ሰላም ተንከባክበን የያዝነው ቢሆንም ከአቅም በላይ የሆኑ ግፊቶችና ኃይሎች ሲመጡ በመመረጥ የማይገባህን ነገር እንድትወስን የምትገደልበት ሁኔታ ይፈጠራል። በመሆኑም ይህንኑ ሰላም ከኛ ቁጥጥር ውጭ በሆነ ኃይል ልናጣው ስለምንችል በማንኛውም ሰዓት ተዘጋጅቶ መቆየት ወሳኝ ጉዳይ መሆኑን አስምረውበታል። የዛሬ ዜናዎችን እዚህ ላይ ጨረስኩ። አብራችሁን ስለቆያችሁ አመሰግናለሁ።